ሰባተኛ the following triangles figure shows እዚህ ጋር ሰጥተናል። የተሰጠን ትሪያንግል አለች። plants of potato ተተክሎ ድንች ተተክሎበታል። BC እና CA ከዚህ BC እና CA ከዚህ የተሰጠንን ተመልከቱት። ከB እስከ C ድረስ ያለው ርዝመት እስከዚህ ድረስ ያለው ከB እስከ C እና ከE እስከ C እስከዚህ ድረስ ያለች EC ማለት ደግሞ እቺ ናት። ስለዚህ ይሄ 8 ሴንቲሜትር ነው ይላል። 8 ሴንቲሜትር ናት። እዛም 8 እዚህም 8 ሴንቲሜትር ናት እያለን ነው። and similar to triangles of ABC triangles of ደግሞ ABC ከሆነ AE ከA እስከ E ድረስ ደግሞ ያለው ከA እስከ E እቺ ማለት ናት። ከA እስከ E ድረስ ያለችው ደግሞ 6 ሴንቲሜትር እያለን ነው። እቺ ቦታ ከA እስከ E ማለት እቺ ከዚህ እስከዚህ ድረስ ያለችው ማለት ነው። ከA እስከ E 6 ሴንቲሜትር ከሆነ A እና B AC perpendicular to BD AC perpendicular to BD እንዲች የምትመለከቷት AC እና ፐርፐንዲኩላር ናቸው እያለ ነው። ይሄው እቺ ጋር A አለች፣ እዚች ጋር C አለች፣ እዚህ ጋር B አለች፣ እዚህ D አለች። ፐርፐንዲኩላር ናቸው እያለ ነው። እሺ ከሆነ then what is the length of BD ነው ይላል። የBD ዋጋ ስንት ነው ነው? BD ማለት ከዚህ ተነስተን እስከዚህ ድረስ ያለችው ማለት ነው። ከዚህ ጫፍ ተነስተው እስከዚህኛው ድረስ ያለችው ርዝመት ስንት ሆናለች ነው? BD። ስለዚህ እነዚህ ሁለቱ ትሪያንግሎች የምትመለከቱት ከዚህ ከስርም አለች፣ እዚህ ጋር አንድ ትሪያንግል አለችን። ስለዚህ በሁለቱ ትሪያንግሎች መካከል ላይ ዘነ የምንጓዘው ሲሚላሪቲ ስላላቸው እዚህ ጋር ተቀመጠው ሲሚላር ናቸው ስለሚለን በዚህ መሰረት ሩቅ ሳንሄድ እዚህ ጋር በተሰጠን ትሪያንግል መሰረት ይሄ 8 ሴንቲሜትር ከሆነ ከዚህ ወደዚህ 8 ሴንቲሜትር ከሆነ ከዚህ ወደዚህ 6 ሴንቲሜትር ከሆነ ይሄንን ስንገለብጠው ወርታች ይሄ 8 ነው። እቺ ወርታች ስንገለብጠው እቺም ስንት ሆናለች ነው? እቺም CD 6 ሴንቲሜትር ነው የምትሆነው እቺ። ምክንያቱም ዘሴም ናቸው። ይሄኛውን ትሪያንግልስ የነምበር እንዴተኛውን እንዲገለበጥ ነው። ስለዚህ ይሄም 6 ሴንቲሜትር ትሆናለች ብለን እንውሰደው። ስለዚህ የነዚህ ሁለቱ ድምር ስንት ነው? 8 እና 6 14 ነው የሚለው። ብዙም መልፋት ያስፈልገውም። ይሄ 14 ነው። 18ኛ ላይ የተሰጠን ጥያቄ አለ። 18ኛ እዚህ ላይ 108 እዚህ ላይ ዲግሪ ነው። ዲግሪ ይሄ 72 ዲግሪ 72 ዲግሪ። እዚህኛ ቤት ደግሞ 40 ዲግሪ፣ እቺ ቤት 40 ዲግሪ ናት እያለ ነው። እቺ 40 ዲግሪ ናት። እቺኛው ቤት ደግሞ 60 ዲግሪ ናት። እና የሚቀጥለው ቤት እቺ መጨረሻዋ 80 ዲግሪ ናት። ሰርክል ናት። ስለዚህ በዲግሪ ስንወስዳቸው እነዚህ ድምራቸው 360 ይሰጠናል። 360 ዘ ሪፕሬዘንት ባይ ይሄ 72 ዲግሪ ያለበትን በፐርሰንት ስንት ነው ማለት ነው እያለን ነው። እነዚህ ስንደምራቸው 360 ዲግሪ ናቸው ሙሉን። ይሄ 60 80 108 40 72 ስንደምረው 360 ነው የሚሰጠው። ስለዚህ ይሄ በፐርሰንት ስናበዛው ከ100% የ360 ሳይሆን በ100% 72ቱ ስንት ይዛል ነው የሚለው። ይሄን ለመውሰድ ደግሞ እንደምናደርገው 72 ሲካፈል ለ360 ዲግሪ ስለሆነ ሲባዛ
በመቶ ዲግሪ በ100% ወደ ፐርሰንት ለውጡ የተባለ ነው። 100% ማለት ነው። ስለዚህ እችን 0 በዚች 0 ላጥፋት። አንድ በሉ። ይሄ በ36 1 በ36 1 ይሄ በ36 2 ትመጣለች። ስለዚህ የዚህ መልስ ስንት ልመጣ ነው ማለት ነው? 2 ሲባዛ እዚህ ጋር ያስቀራናት 10% አለች። 10% 10% ይሄን ስናበዛ ስንት ይመጣል? 20% ትመጣለች ነው የሚለው። ስለዚህ ኤ ላይ ያለው መልስ ትክክል ነው ማለት ነው። 19ኛ እንደምንመለከተው ጥያቄውን ዋት ኢዝ ሚኑን ፈልግ ነው የሚለው። የማንን የተሰጠን ዳታ አለ። ዳታው 12 ሲደመር 24 ሚን ፍለጋችን ይሄ ነው። 24 ሲደመር 27 ሲደመር 15 ሲደመር 22 ሲደመር 22 ሲካፈል ለብዛቱ ስንት ናቸው? 1 2 3 4 5 ለ5 እናካፍላለን። ለ5 ስናካፍለው ስንት ይመጣል? የዚህ ውጤት ስንደምረው 19ኛ ላይ ያለው ስንደምረው ሙሉውን 100 ይሰጠናል። ስንደምረው ስንት ይመጣኛል? 100። ይሄን ደምሩት እናንተ። እዚች ጋር 2 አለኝ 10። ይሄን ቁጥሮች ሙሉዎቹን 10 10ዎችን አንድ ላይ እንደምር 20 እዚህ 20 40 እዚህ 20 60 60 እና 10 70 70 እና 10 80 ይመጣል። ከዛ እነዚህን ቁጥሮችን እንደምር 2 እና 4 6 6 እና 3 7 13 13 እና 5 18 18 እና 2 20 20 እና 80 100 ይሆናል። 100 ሲካፈል ለ5 100 ሲካፈል ለ5 ስንት ይሆናል? 20 ትመጣለች። ስለዚህ ሲ ዲ ላይ ያለችው መልስ ትክክል ናት። ሀያኛ ጥያቄ አብሶሉት ቫልዩ ኦፍ 2x - 4 ኢፍ x ኢዝ ኔጌቲቭ 8 ቢሆን ዋጋ ስንት ይመጣል ለሚለው አብሶሉት ቫልዩ ኦፍ 2 ታይምስ በዚህ ቦታ ላይ ኔጌቲቭ 8 አስገባ በኤክስ ቦታ ብሎኛል። 8 ሲቀነስ 4 የዚህ ውጤት ስንት ይመጣል? አብሶሉት ቫልዩ ኦፍ ኔጌቲቭ 16 ሁለት ጊዜ 8 16 ሲቀነስ 4 ይህን ስንደምረው ኔጌቲቭ 20 ይመጣል። አብሶሉት ቫልዩ ኦፍ ኔጌቲቭ 20 አብሶሉት ቫልዩ ኦፍ ይሄ ዩኒት ስለሆነ ዳይሜንሽን አይኖርንም። ስለዚህ ከዚህ ውስጥ ስናወጣ ስንት ይሆናል? የዚህ መልስ 20 ትመጣለች ነው የሚለን 20። ስለዚህ ቢ ላይ ያለው ትክክለኛ መልስ ነው። 21ኛ ይሄ አልፊ የሆነ ስራ ነው። ተማሪዎች ብዙውን ጊዜ አስቸጋሪ ነው በስድስተኛ ክፍል መጽሐፍ ላይ ግን ቀላሉ መንገድ አንድ ነገር እንገራችሁ።
ከነዚህ ውስጥ እናንተ በቴክኒካል መንገድ ሄዳችሁ አሬንጅመንቱን ፈልጉልኝ ነው። ኢንክሪዚንግ ኦርደር። ኢንክሪዚንግ ማለት ከስሞለስቱ ከትንሹ ወደ ትልቁ ቁጥር ነው። ላርጅ ቁጥር ንገረኝ ነው። ስለዚህ ስሞለስታችንና ላርጁን ለመፈለግ ትንሹን እንፈልጋለን እዚህ ውስጥ። ለምሳሌ ተመልከቱት፣ ይሄን 7 ሲካፈል ለ3 2 ጊዜ ይደርሳል አይደል? ቀሪ አንድ አለን 7 ሲካፈል ለ2። ስለዚህ ይሄን 8 ሲካፈል ለ5 አንድ ጊዜ ነው። 13 ሲካፈል ለ9 አንድ ጊዜ ነው። 11 ሲካፈል ለ8 አንድ ጊዜ ነው። ስለዚህ ይሄ ትልቅ ቁጥር ነው ማለት ነው። ስለዚህ ይሄ ቁጥሩ ኋላ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ላርጀስት ነው ለኛ ቤት የሚሆን ስንት ይሆናል? 7 8ኛ 73ኛ ምንድነው? ትልቁ ቁጥር ነው ካሉት ውስጥ። ከኋላ ነው መምጣት ያለበት ከሁሉም። ምክንያቱም የተቀመጡት ቁጥሮች የሁሉም ተመሳሳይ ናቸው። ተመልከቱት። ስለዚህ 73ኛ ከኋላ ስናስቀምጠው የትኛው ነው መልሶ የሚሆነው ስንል ይሄንና ይሄንን ይሄ ኢሚዲየትሊ የኤንና የሲን ጥያቄ ኤክስ እናደርጋለን። ምክንያቱም እንደዚህ አይቀመጥም። ስሞለስት የትልቁ ከሆነ ይሄ ሊሆን ይችላል። ይሄም ከትልቁ ከሆነ ከትልቁ ወደ ትንሹ ቢሆን ኦር ዲክሪዚንግ ቢሆን ኖሮ ይሄንና ይሄንን እንወስድ ነበር። አሁን ግን ትልቁ 7 ሲካፈል ለ3 2 ነጥብ ነው። ይሄ ለዚህ አንድ ጊዜ ይሄ አንድ ጊዜ ይሄ አንድ ጊዜ ነው። ስለዚህ ትንሹ ነው ማለት ነው። ይሄን ወሰድን። አሁን መልሳችን ያለው ወይ ቢ ነው ወይ ሲ ላይ ነው ያለው፣ ቢ ወይም ሲ። ስለዚህ ኦርደራችን አሁንም እንፈልግ። ከቢና ከሲ ደግሞ እቺን ቤት ሁለቱን ቤት እንወስዳለን። ይሄንን ቤት እቺንና የመጀመሪያው ነው። ስለዚህ 13 ከሁለቱ ትንሹ ማን ነው የሚለውን ለመለየት ነው። 13 ሲካፈል ለ9 እያካፈልኩ ነው። 13 ለ9 ስንት ጊዜ ይደርሳል? አንድ ጊዜ 9 ሲቀነስ ከ13 ሲቀነስ 9 4 ይችላል አይችልም? እዚህ ነጥብ እንሰጥና እዚህ 0 እንጨምራለን። 40 ለ9 6 3 ጊዜ 4 ጊዜ 36 4 ጊዜ 9 36 ከ40 ሲቀነስ 36 4። ስለዚህ ይሄ መልስ ስንት እያለ ይሄ ነው 40 እያለ 1.44 ነው የምትመጣው። እቺን ወሰዱልኝ። ሁለተኛው ደግሞ 11 ለ8 እናካፈል። ሁለተኛ ቤት ደግሞ 11 ለ8 ስናካፍለው አሁንም አንድ ጊዜ 8 ሲቀነስ ከ11 ሲቀነስ 8 3 ይችላል አይችልም? ስለዚህ ይሄ 0 ነስተው 30 ሲካፈል ለ8 3 ጊዜ 8 24። በቃ መልሳችን ላይ ደረስን ማለት ነው። አሁን 24 ይሄ 6። በቃ ከዚህ በኋላ ብዙ መባዛትም አያስፈልገንም። ስለዚህ የዚህ 1.3 መጣ። ይሄ 1.4። ስለዚህ ከ13 እና ከ14 ብለን እንኳን ብንወስደው 13 ትንሽ ናት። ስለዚህ የመጀመሪያው መልስ ሊሆን የሚችለው ይሄ ቤት ማለት ነው 11.3 ነው። 11.3 ከዛ ይሄ ነው ከዛ ይሄ ነው። ስለዚህ መልሳችን ሊሆን የሚችለው ሲ ላይ ያለው መልስ ትክክል ነው ማለት ነው። በዚህ አካሄድ ሲ ላይ የተቀመጠችው መልስ ትክክል ናት። ከዚህ ከሁለቱ ንጽጽሩ ስንወስደው ከ1.3 እና ከ1.44 ትንሹ 1.33 ነው። እሺ 22ኛ ጥያቄ 22ኛ እንደምንመለከተው what is the result of ይሄ ሚክስድ ነምበር ነው። ስንወስደው ምን ይሆናል? 3 ሲባዛ በ8 ሲቀነስ ከላይኛው ጋር ምናምን ቀነሰው ሲደመር 5 ሲካፈል ለ8 ሚክስድ ነበሩ ስንሰራው ይሄ ነው የሚሆነው
ሲቀነስ 2 ሲባዛ በ4 ሲደመር 7 ሲደመር 7 ሲካፈል ለ4። ስለዚህ የዚህን ቤት ውጤት ከዚህ ላይ እንቀንሳለን ማለት ነው። ይሄን ስንደምረው 24 ይመጣል። 24 እና 24 ሲደመር 5 29። እቺ 29 8ኛ ትመጣለች። 29 8ኛ ሲቀነስ ይሄ ስናባዛው 14 ነው። 8 ሲደመር 7 15 ስንተኛ? 4ኛ። አሁን ዲኖሚኔተራችን ተለያይታለች። እዚህ 8 ነው፣ እዚህ 4 ነው። ስለዚህ የጋራውን ስንወስድ ማን እንውሰድ? 8ን እንውሰድ። 8 ለ8 አንድ ጊዜ 29 ሲቀነስ 8 ሲካፈል ለ4 2 ጊዜ 15 30 ይመጣል። 30 ከ9 ሲቀነስ 30 ኔጌቲቭ 1 ስንተኛ? 8ኛ ትመጣለች። ስለዚህ መልሳችን ኔጌቲቭ 1 8ኛ ኤ ላይ ያለችዋ መልስ ትክክል ናት ማለት ነው። 23ኛ ጥያቄ እንደምትመለከቱት 23ኛ ላይ ደግሞ ያለውን ስናየው the simplest interest of calculate 3 years deposit the rate of 20% is ብር እዚህ ጋር ተቀመጠልን 900 ብር ፕሮፊት አግኝቷል። ሰውየው ትርፍ አግኝቷል። what is principal of earn from the deposit ሰውየው አሁን እዚህ ጋር በ3 አመቱ 900 ብር ወለድ አግኝቷል። 20% ትርፍ ነበረው በየወሩ በየአመቱ የሚሰራለት ለስንት አመት? ለ3 አመት። ስለዚህ ስንት ብር ቢያስቀምጥ ነው የሰውየው ብር ነው ጥያቄው። ስንት ብር ነው ለሚለው ፕሪንሲፓል ጥያቄያችን ላይ ስንሄድ ፕሪንሲፓል እኩል ይሆናል የሰውየው ያስቀመጠው ብር ማለት ነው ኢንተረስት ነው። እዚህ ጋር ኢንተረስት እቺ ኢንተረስት ነው። እቺን እናጥፋትና ኢንተረስት ወለድ ማለት ሰውየው ያስቀመጠው ፕሪንሲፓል ብር ሲባዛ ሬት ወለድ አለው ሲባዛ ታይምስ ለስንት አመት? ታይም ለምትለው እቺና 3 ናት። ቲያችን ታይማችን 3 አመት ናት። እቺ ኢንተረስት ናት 900 ብር አያችን ናት። እቺኛዋ ደግሞ ሬት ናት 20% ደግሞ ሬት ናት። ስለዚህ እዚህ ጋር ስናመጣው አሁን ፈልገው ማለት ፕሪንሲፓል ስለሆነ ኦቨር አሪቲ ዚም ኦቨር አሪቲ ስናደርግ ፕሪንሲፓል እኩል ይሆናል አይ ኢንተረስት ኦቨር ሬት ታይምስ ቲ ማለት ነው። ሬት ታይምስ ቲ እዚህ ጋር የተቀመጠልን ስንት ብር አለን? 900 ብር ኢንተረስት ያገኘው በ3 አመት ውስጥ ያገኘው 900 ብር አለው። እዚህ ደግሞ ምን አለው? ኦቨር ሬት ስንት ፐርሰንት? 20%። 20 ማለት 20 መቶኛ ማለት ነው። 20 መቶኛ 20% ማለት 20 መቶኛ ማለት ነው። ሲባዛ በስንት? በ3 ሲባዛ በ3። ስለዚህ ይሄን ስናመጣው ይሄ በዚህ 900 ሲካፈል ይሄ 60 ይመጣል። 60 መቶኛ
60 መቶኛችን 0 በዚህ 0 አሁንም ላጥፋት። ስንት ሆነ? ይሄ ቤት ወደዚህ ልውሰዳት 900 ኦቨር ይሄ 6 አለን ስንገለብጠው ሲባዛ ይሄ መገልበጥ ነው። ስንተኛ? 10 ሲካፈል ለ6 ማለት ነው። ከስር የነበረውን ሪስፕሮካሉ ስንወስድ ይሄ ማለት ነው። ይሄ ዲኖሚኔተራችን 1 ነው። ስለዚህ ይሄን በዚያ አበዛለሁ። ስንት ይሆናል? የ9000 ሲካፈል ለ6 9000 ሲካፈል ለ6 ማለት ነው። 9000ን ለ6 ስታካፍሉት ስንት ነው የሚመጣው? እቺ 1500 አካባቢ ይመጣል። ለ6 1500። ስለዚህ ዲ ላይ ያለችው መልስ ትክክል ናት ማለት ነው። ዋት ኢዝ ዘ ስኩዌር ሩት ኦፍ 54? ይሄ 576 ስኩዌር ሩት። ሁለት ነገሮችን ማወቅ አለባችሁ እዚህ ውስጥ። አንደኛው እስቲ እናስጠጋው ዝም ብለን። ይሄ ማለት በሁለት እንደዚህ ብንሄድ ስኩዌር ሩት የምንለው 20 ሲባዛ በ20 20 ስኩዌር ማለት እናውቃለን። 20 ስኩዌር ስንት ነው? 20 ስኩዌር 400 ነው። 20 ስኩዌር ማለት 400 ነው። አሁን ገስ እየሰራን ነው። 20 ስኩዌር 400 ነው። 25 ስኩዌር ደግሞ ማለት 25 ስኩዌር ብዙም ጊዜ የምታውቁት ይመስለኛል። 25 ስኩዌር ደግሞ ገስ እናደርጋው ነው። 25 ስኩዌር ትክክለኛው ስንት ነው? 625 ነው ያለው። ስለዚህ ይሄ ቁጥር ያለው 576 እዚህ መካከል ውስጥ ነው ያለው። በ400 እና በ600 መካከል ውስጥ ነው ያለው። ስለዚህ የኛ መልስ ሊሆን የሚችለው 21 20 አይሆንም፣ 25ም አይሆንም። ስለዚህ 21 22 23 24 ከአራቱ አንዱ መልስ ነው ይሄ ሊተካልን የሚችለው። 26 ከዚህ በላይ ስለሆነ ይሄንን ኤክስ እናደርጋለን ኢሚዲየትሊ። ይሄ ኤክስ ነው የሚሆነው። 16 በ20 አብዝተን 400 ስለሆነ እቺንም ኤክስ እናደርጋለን። ተመልከቱ 14ንም ኤክስ እናደርጋለን። ስለዚህ ቀጥታ መልሳችን ከቅድም ከወሰድነው እስከ 20 ከ21 22 23 24 ከነዚህ ውስጥ ምርጫችን 24 ላይ ነው ያረፈው። ይሄው 24 እዚህ ውስጥ አለ። መልሳችን ይሄ ይሆናል። እናንተ 24 ጊዜ 4 ይሄው 576 ይመጣል። በቀላሉ እንደዚህ መስራትም እንችላለን። 26ኛ ጥያቄ ስድስተኛ ጥያቄ ዋት ኢዝ ዘ ኪዩብ ሩትስ ኦፍ 0.8? የዚህን 0.8 ማለት 0.08 ኪዩብ ሩት ስንት ነው የሚለው። ኪዩብ ሩት ማለት ዘ ፓወር ኦፍ 3 ማለት ነው። ይህን ስናበዛው ስንት ይሆናል? 8 መቶኛ የአንድ አስረኛ ቤት እና የአንድ መቶኛ ቤት ሁለት ከነጥብ በኋላ ሁለት ዲጂት ስላለ በመቶ ቤት ነው። ስለዚህ ይሄን ስኩዌር እናደርጋለን። ስኩዌር ኪዩብ ሩት ዘ ፓወር ኦፍ 3 ይሄን ስናደርግ ይሄ 8 ጊዜ 8 64 ነው። 64 ጊዜ 8 500 ይሄው 512 ይመጣል። ሲካፈል ይሄንን አንድን ጽፈን እዚች ጋር ሁለቱ 40 60 እንጨምራለን ማለት ነው። አንድን ጽፈን 60 ይሄ የመቶ ቤት ነው። ይሄ የሁለት 10 ሺህ ቤት ነው ስኩዌር ሲሆን ይሄ ደግሞ
ይሄው 6 0 1 2 3 4 5 6 0 ይሆናል ማለት ነው። ስለዚህ ይሄን ስናካፍለው ምን ይመጣል? ብዙ ሳትሄዱት 1 ነጥብ 2 ነጥብ 3 ነጥብ 6 ቦታ መመለስ አለበት ይላል። 1 2 3 4 5 6 እዚህ ጋር ነው የሚያርፈው። ስለዚህ 0 ነጥብ 0 0 0 5 1 2 ነው የምትሆነው። ይሄን ስናካፍል ይሄን ይሰጣል። ስለዚህ እነዚህ ዲጂቶችን ስንመለስ 6 ዲጂት 1 2 3 4 5 6 የሆነ ነጥብ እዚህ ጋር የምታርፈው። ስለዚህ ይሄን የሚያሳየው ይሄው ዲ ላይ የተቀመጠችው መልስ ትክክለኛ መልስ ነው። 28ኛ ላይ አይዘው አንዳንድ ግራፎች አስቸጋሪ ስለሆኑ አላመጣናቸውም። what is the solution set of inequality? ይኸው እዚህ ጋር ተመልከቱት። 3 ሁለተኛ ኤክስ ሲቀነስ 5 ነው የሚለው። ሲቀነስ 5 ይበልጣል ወይም እኩል ይሆናል 7 ነው የሚለው። እቺ ኔጌቲቭ ስለሆነች ፖዚቲቭ 5 እዚህ ፖዚቲቭ 5 ብናስገባ ምን ይሆናል? 3/2 ኤክስ እቺን ወደዚህ ስትወጣው ኔጌቲቭ የነበረችዋ ግሬተር ዛን ኦር ኢኳል ቱ ፖዚቲቭ ብለን እንውሰዳት እንዲቀለል ለእናንተ ፕላስ 5 ብዬ ልውሰዳት። ይሄ ምን ይሆናል? 3x ኦቨር 2 ግሬተር ዛን ኦር ኢኳል ቱ 12 ይሄንን በዚህ ሳበዛው ደግሞ 3x ግሬተር ዛን ኦር ኢኳል ቱ 12 ሲባዛ በ2 24 ትሰጠናለች። 24 ይሄንንም በ3 አጣፉት፣ እዚህም በ3 አጣፉት። ስናጠፋው x ይጣፋ x ግሬተር ዛን ኦር ኢኳል ቱ 8 መጣለች፣ ፖዚቲቭ 8። ስለዚህ x such that x ግሬተር ዛን 8 የምትለው እቺ ቢ ላይ ያለችው መልስ ትክክል ናት ማለት ነው። 29ኛ ጥያቄ 29ኛ what is the solution set of እዚህ ጋር ስተን ሶሉሽን ሴት ኢኩዌሽናችን አለች። ለዚህ ኢኩዌሽን ሶሉሽን ሴቱን ፈልግ ነው የሚለው። ምን እንበለው? እዚህ እንምጣ። 8x እንዳለ ያወጣ ነው ከሰዓት አንፃር እንሄድ። ሲቀነስ 9 ሲቀነስ 4x እያበዛሁት ነው። ተመልከቱት። ኔጌቲቭ ይሄን በዛ በዛው ኔጌቲቭ ነው መጣ። ይሄ ሲቀነስ 21 ነው የሚለው። ሲቀነስ 21 ሲቀነስ ሲደመር ይሆናል። ሲደመር 21 ያንሳል 8 እኩል ይሆናል 20 እኩል ይሆናል 20። እነዚህን ሁለቱን ኤክሶች እንደምር ከ8x ሲቀነስ 4x ትመጣለች። 4x እሺ 4x ትመጣለች። እዚህ ጋር ያለውን እንደምራቸው። እዚህ ጋር ሲደመር 21 ሲቀነስ ይሄንን 9 ኔጌቲቭ 9 እና ኔጌቲቭ 8 ኔጌቲቭ 17 ይመጣል። ኔጌቲቭ 17 የሁለቱ ድምር እኩል ይሆናል
እኩል ይሆናል ይሄ 20 ትመጣለች። 20 ከዚህ ላይ ስንቀንሰው 4x ሲደመር ከ21 ሲቀነስ 17 4 ትመጣለች። 4 እኩል ይሆናል 20 እኩል ይሆናል 20። ስለዚህ ከዚህ ላይ ስንቀንሰው 4x እኩል ይሆናል ከ20 ሲቀነስ ኔጌቲቭ ነው የምናደርገው ፕላስ ኔጌቲቭ 4 ስንት ይመጣል? ይሄ 4x እኩል ይሆናል 16 ከ20 ሲቀነስ 4 16 ትመጣለች። ይሄንን በ4 ያንንም በ4 ብናጣፋው የኤክስ ዋጋ ስንት ትመጣለች? ኤክስ እኩል ይሆናል 4 ትመጣለች ነው የሚለው። እቺ በዚህ ትጠፋለች አይደል? 16 ሲካፈል ለዚህ 4። ስለዚህ ሶሉሽን ሴታችን ፖዚቲቭ 4 ስለሚሆን ኤ ላይ የተቀመጠችው መልስ ትክክል ናት። 31ኛ ጥያቄ በጣም ተማሪዎቻችን ይቅርታ እንጠይቃለን። የምንጠይቀው ምንድነው ግራፎችን ለመሳል በኮምፒውተር ትንሽ ስለሚከብድ ካለን ጊዜ አንፃር ለእናንተ ለፈተናችሁ ዝግጅት እንድታደርጉ ፈተናን ስለገባንበት ነው ግራፉን ያላመጣናቸው። አንዳንድ ጥያቄዎችን የምንዘለው ከዛ አንፃር ነው። 31ኛ ጥያቄ ሬሾ አለ ፔሪሜትር ኦፍ ቱ ሲሚላር ትራያንግል ነው የሚለው። እዚህ ጋር እንደምትመለከቱት የመጀመሪያው ትራያንግል 2 ኦቨር ሬሾአችን የትራያንግል ሬሾ እዚች ጋር አስቀምጦልናል። ይሄ 2 ስንተኛ 5ኛ ስኩዌር እኩል ይሆናል ግሬተስት ትራያንግል አለ ኤሪያው ነው። የትልቁ ኤሪያን እዚች ጋር ከስር ስላለ እዚህም ከስር ነው የምናስቀምጠው 125 እንበለው። ይሄኛውን ኤክስ ብለን እንሰደው ኤክስ። ስለዚህ ይሄን ስናበዛው ስንት ይመጣል? 2 ጊዜ 2 4 ይሄ 5 ጊዜ 5 25 ትመጣለች። 25 እኩል ይሆናል ይሄ ኤክስ ኦቨር 125 ትመጣለች። 125 ይሄም ወደዚህ ስናበዛው 125 ሲባዛ በ4 25ኛ ትመጣለች። የማን ዋጋ? የኤክስ ኤክስ የምንላት ስሞለስት ኤሪያው ትንሹ ኤሪያን ነው እንፈልገው። እዚህ ጋር ዋት ኢዝ ዘ ኤሪያ ኦፍ ስሞለስት ነው የሚል በይሄን ነው እንፈልገው። ስለዚህ ይሄንን በ25 ላጥፋው 1 ይሄንን በ25 አጠፋው 5 ስለዚህ 5 ጊዜ 4 ስንት ይመጣል? 5 ጊዜ 4 20 ትመጣለች። የትንሿ ኤሪያ የትንሿ ትሪያንግል ኤሪያዋ 20 ናት የሚለው። ስለዚህ ይሄው እቺን ሲ ላይ ያለውን እንወስዳለን። እዚህ ጋር እንደምትመለከቱት ሲሊንደር አለችን። ሲሊንደሯን የሲሊንደሩን ሲሊንደር አለን whose radius is 2 ሴንቲሜትር altitude is 12 ሴንቲሜትር ነው የሚለው። ስለዚህ በሴንቲሜትር ንገረኝ ነው የሚለው። ይሄ ሲሊንደራችን ይሄ ቢሆን አንድ ጣሳ ወይም ብርጭቆ ነገር እናስቀምጥለትና የዚህችን ሲሊንደር
ይቅርታ እቺ ብትሆን ብለን እናስብ። የዚህ ሲሊንደር ራዲየሱ ከዚህ ያለው እስከዚህ ድረስ ያለችው ራዲየስ 3 ሴንቲሜትር ነው ያለ ነው። 3 ሴንቲሜትር ነው። ሄይቱ ከፍታው ከዚህ እስከዚህ ደግሞ ያለው ከዚህ እስከዚህ ድረስ ያለው ከፍታ ደግሞ 12 ሴንቲሜትር ነው። ዋት ኢዝ ቮሊዩም ነው የሚለው። ቮሊዩም ለመፈለግ የምንጠቀምበት ምንድነው? ቮሊዩም is equal to pi r square times 8 ነው የሚለው times 8። ስለዚህ ምን እናደርጋለን? ሰርክል ስለሆነች እቺ ፓይ ሲባዛ ሰርክል ራዲየሳችን 3 ሴንቲሜትር ስኩዌር ሲባዛ በ12 ሴንቲሜትር ፓይ 9 ሴንቲሜትር ስኩዌር 3 ጊዜ 3 9 ሴንቲሜትር ስኩዌር ሲባዛ በ12 ሴንቲሜትር። ይሄን ስናበዛው ስንት ይመጣል? 108 የምትለውን ይሄን በዛው 9 ጊዜ 12 108 ነው የምትመጣው። ስለዚህ ይሄ ቢ ላይ ያለችው መልስ ትክክል ነው። 39ኛ ጥያቄ ላይ የምትመለከቱት ስለ ምን ይነግራል? toys of coin twice which one of the following it is a set of all possible outcomes ነው የሚለው። ሳንቲሞችን ሁለት ሳንቲሞችን ይዘን ወደ ላይ እያደረግን ብንጫወት እነዚህ ሳንቲሞች ስንት እድሎች አሉት የመውደቅ? አንደኛው ሰው፣ ሁለተኛው አንበሳና ሰው፣ ሶስተኛ ሰውና አንበሳ፣ አራተኛ አንበሳና ሰው ሆኖ የመውደቅ እድል አለው ነው። ሁለቱም ሳንቲሞች አንድ ጊዜ ወርውረን አንድ ጊዜ የሚወርቁ ከሆነ ሁለት እጣ ነው ያለው። ሁለቱም ሳንቲሞች አንበሳ ሆነው ይወድቃሉ ወደ መሬት፣ ወይም ሁለቱም ሳንቲሞች ሰው ሆነው ይወድቃሉ፣ ወይም አንደኛው ፊት ለፊቱ ሰው የኋለኛው አንበሳ፣ ወይም ደግሞ ፊት ለፊቱ አንበሳ የኋለኛው ሰው። ስለዚህ እነዚህን በመታዩት መሰረት ሳንቲሞቹን የተቀመጠልን ሳንቲሞች ይዘን እዚች ጋር ሄድ አለን። ሄድ ኦር ሄድ፣ እዚችኛው ደግሞ ቴል አለችን። ስንት ፕሮባቢሊቲዎች አሉን ነው ወደ ላይ ስንወረውረው የሚመለሰው? ሁለቱም ከዚህ ከጀርባው ኤች አለ፣ እዚህ ደግሞ ከጀርባው ቲ አለች ማለት ነው። ስለዚህ ለኛ መልስ ሊሆን የሚችለው ይሄ 3 ሳንቲሞች ናቸው። እዚህም 3 ሳንቲም ነው፣ እዚህ 1 ሳንቲም ነው። 1 ሳንቲም 1 ፕሮባቢሊቲ ነው። እዚህ ግን 4 ፕሮባቢሊቲዎች አሉ ነው የሚለው። 4 ሁለቱ ሳንቲሞች ስንት? 4 ነው። እሺ 40ኛው ጥያቄ እንደምንመለከተው 40ኛው ላይ an integers chosen randomly out of the integers 1 up to 20 ከ1 እስከ 20 ቁጥሮች አሉን። ወይም ደግሞ ልክ እንደ ቢ የሆነ ነገሮችን እንውሰድና probability that getting a number of 10 10 ቁጥሮችን ብናወጣ 10 ቁጥሮችን ከዛ ውስጥ ብናወጣ የኛ ፕሮባቢሊቲ ስንተኛ ነው የማግኘት እድላችን ነው የሚለው። ስለዚህ ቁጥሩ ብዛት 20 ናቸው። 20 ቢዮች አሉን ብንል ከ20 ውስጥ 10ን የማውጣት ፕሮባቢሊቲያችን ምንድነው? ፕሮባቢሊቲ ኦፍ የኛ ነምበር ስንት ናት? 10 ነው የተሰጠ 10። አጠቃላይ እዛ ውስጥ ያሉት ኳሶች 20 ሊሆኑ ይችላሉ። ስለዚህ እችን 0 በዚህ 0 ማጥፋት ትችላላችሁ፣ ወይም ይሄን በሁለት እያጠፋን እንሄድ እንችላለን። ነገር ግን በቀላሉ ሰዓት ለመጠቀም ስንት ይሆናል? 1 ሁለተኛ ነው። ኤ ላይ ያለችው መልስ
ትክክል ማለት ነው። ለ2017 የ18 ለፈተና ዝግጅት እንዲሆናችሁ ያዘጋጀናቸው ጥያቄዎች ይሄን ይመስላሉ። የ2017ን የአዲስ አበባ ወይም ደግሞ አማራ ክልል የተሰሩትን ፈተናዎችን ፈልገን ልናቀርብላችሁ እንችላለን። 2016ንም ወዲሁ እናያለን። ተከታተሉ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼር ማድረጋችሁንም አትርሱ። ይሄንን ቪዲዮ ከተመቻችሁ ለሚቀጥሉት ጊዜያቶች ከእናንተ ጋራ ለ2018 በ9ኛ ክፍል 2019 ላይ በ9ኛ ክፍል ተማሪዎች ሆናችሁ ሁላችሁም አልፋችሁ እንደምንገናኝ ተስፋ አለኝ። ሰላም ጤና ይስጥልን። ሰላማችሁ ይብዛልኝ።